ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለንና። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 እስከ 18። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወሰብኡ ለኅዳር በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ዘግሙድ እምሃራሁ ለሰራክድ ንጉሥ ወልደ ሳፎር ንጉሠ ፋርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰራክድ ከጭፍሮች ውስጥ የሆነ ሕዋሳቱ የተቆራረጠ ቅዱስ ያዕቆብ ዘግሙድ በሰማዕትነት አረፈ። ይህ ቅዱስ ሰክራድ እጅግ ይወደው ነበረ፣ ስለ መንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና። ስለዚህም የቅዱስ ያዕቆብን ልቡና አዘን ብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሡ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችን የኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልህ? እኒህም ፀሐይ፣ ጨረቃ፣ ከዋክብት፣ እሳት ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ከአንተ የተለየን ነን። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ልቅሶንም አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼ ከወገኖቼ የተለየሁ መሆኔ ነው። ደግሞስ በጌታዬ ኢየሱስ ክርስቶስ ፊት እንዴት እቆማለሁ? አለ። ከዚህ በኋላ የቤተ ክርስቲያን መጻሕፍት ማንበብ ጀመረ። የንጉሥን አገልግሎትም ተወ። ለንጉሡም ወዳጅ ያዕቆብ እነሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሡም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን እኔም በሰማያዊ አባቴ ፊት አምነዋለሁ፣ በሰው ፊት የካደኝን በአባቴ ፊትና በመላእክት ፊት እክደዋለሁ ብሏልና። ስለዚህም አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይና ጨረቃን፣ ከዋክብትንም የሚታየውና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታዬ ለኢየሱስ ክርስቶስ የምሰግድ ሆንኩ። ንጉሡም ይህን በሰማ ጊዜ ደሙ እንደ ውሃ በዝቶ እስኪፈስ ታላቅ ግርፋት እንዲገርፉት አዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆራርጡ አዘዘ። የእጁንና የእግሮቹን ጣቶች 20ውን ቆረጡ። ክንዶቹንና እግሮቹንም እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡ። በሚቆራረጡትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርፊት ሰውነቴ በይቅርታ ገናናነት ተቀበል። የወይን አታክልት ያለው በየ3 አጽቅ ሲቆርጡለት አጽቆቹ በዝተው ይበቅላሉ፣ ይሰፋሉ፣ በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይመራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ። ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶቼ ተቆራርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጦ አረጋጋው፣ አጽናናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብ ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ። ጣፋጮች የሆኑ ሽቶዎችንም ረጩበት። በደጋጎች ነገሥታት በአኖሪዎስና በአርቃዲዎስ በሌሎችም ዘመን አብያተ ክርስቲያናት ታነጹ። ገዳማትና አድባራት ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቅ ድንቅ ተአምራቾችን በእሳቸውም የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታው ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም አገር ውስጥ ምንም እንዳይተዉ አማንያን ሰዎች መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሩሃ፣ ከሀገረ ሩሃ ደግሞ የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ አገር ወደ ብህንሳ ከተማ ወሰደው። በዚህም ጥቂት ጊዜ ኖረ።
ከእርሱም ጋር መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚሁ ይኑር አለ። ከዚህ በኋላም ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ ሀገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያን ጊዜም አስቀድሞ ወደ አመለከተው ቦታ በእጆቹ መካከል ተመለሰ። ከሥጋውም ታላላቅ የሆኑ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከ72ቱ አርድእት የአንዱ የፊሊሞና መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜም በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። እርሷም ያጎቱ ልጅ ናት። በሥራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖሩ ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናትም እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱም ሊሰራው ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሁን አለችው። ከዚህም በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን፣ እነሆ ከጻድቃኖች ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሄዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንን የሚመስል ሕልሟንም ነገረችው። ከዚህ በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም ደረሱ። መሰንቆና እንዚራ እያስመታ ለጣዖታቱ በዓልን ሲያከብር አገኙት። ያን ጊዜ ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖትን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡ ታዘዘ። ከጥቂት ቀኖችም በኋላ ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስኪፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢ ባለው ጊዜም የነዳጅ ድፍድፍ ሥጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወህኒ ቤት መለሱት። ተአምራትንም የሚያደርግ ሆነ። በአንዲት ዕለትም በዚህ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳን ገባለት፣ ሰላምታም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡት። ያን ጊዜ ንውጽውጽታ ሆነ፣ አየርም መላእክትን ተመላች። አማንያንም ሰዎች መጥተው ሥጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተ ክርስቲያንን ሰሩለት። ሰኔ 27 ቀንም አከበሯት። ሥጋውንም በውስጡ አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የበርማው የአባ ተክለ ሐዋርያት፣ የአባ ገብረ ዮሐንስ፣ የደብረ ቁንጽል የአባ ሊቃኖስ መታሰቢያቸው ነው። የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያም ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዘርቦች በምትባል አገር የደብረ ጉይ የሰማዕት ቀለሜንጦስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 28 በዚች ቀን የሀገረ ኒቆስ ኤጲስቆጶስ ቅዱስ ሰለባሞን በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ዘግሙድ፣ አቡነ ተክለ ሃይማኖት ጻድቅ፣ አቡነ ተክለ ሐዋርያት ጻድቅ፣ ቅዱስ ፊሊሞና ሐዋርያ፣ ቅዱስ ቀለሜንጦስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት፣ አባ ገብረ ዮሐንስ ጻድቅ። ወርሃዊ በዓላት ጌታችን መድኃኒታችን ኢየሱስ ክርስቶስ፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ።
የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱ እንጀራ እንካፈላለንና። አንደኛ ቆሮንጦስ ምዕራፍ 10 ከቁጥር 14 እስከ 18። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ጸሎታችንን ይቀበልልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአት ወኃጢአተ ሁሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።